ማለት ስንት ምሽቶች አለፉ፣ ስንት ሌሊቶች አለፉ፣ ስንት ቀኖች አለፉ። አሁንም ቤት የላችሁም። አላማ ያዙ። አንዳንድ ሰው አላማ የለኝም እኮ ብሎ እንደገና ዲፕሬስድ የሚሆን ሰው አለ። ብዙ ሰው ፍላጎቱን ነው። እኔ እኮ እንትን እፈልጋለሁ እንትን። በጣም ጥሩ። ማንም አይፈልግ አለ። ማስተርስ የምትይዙት ለማን ነው? ለማን ነው የምንይዘው? ብዙ ሰው ለምን እንደሚይዝ ታውቃላችሁ? ለማህበረሰቡ ነው። አይመለከተኝም ማለት ትጀምራላችሁ እንጂ ጓደኞቻችሁ ኑ እንሂድ ወዳሏችሁ ቦታ ሁሉ አትሄዱ። ስለዚህ ውስጣችን የምናስገባው ነገር ወሳኝ ነው። ውስጣችን የምናስገባው ነገር ደግሞ በሐሳብ ነው። በማሰላሰል አዲስ ሐሳብ ከዚህ በፊት ያላየነውን ነገር ማስገባት ይቻላል። እሱ ምን ይባላል? ኢንቬንሽን አይደለ? ከፊት ለፊታችን አላማችንን አስቀድመን አላማ ያዙ። አንዳንድ ሰው አላማ የለኝም እኮ ብሎ እንደገና ዲፕሬስድ የሚሆን ሰው አለ። የለም በቃ እንደ ድሮ ኑራ በሰላም ምንድነው የለኝም ብሎ ዲፕሬስድ መሆን። አላማውን የሚፈልግ ሰው ደግሞ አለ። ይሁን ስልጠና እኮ ሰምቼ ከዛ በኋላ አላማዬን እየፈለኩ ነውና በጣም እየፈለኩ እስከዛሬ 2 ዓመት ሆነኝ አጣሁት የሚል ሰው አለ። ወስል ስትናገር አላማ ይሆናል። እንደዛ ነው እንዴ የሚል ሰው አለ። አንዳንድ ሰው የተሳሳተ አላማ ቢይዝስ ብሎ ይሳሳታል አይደለ? የተሳሳተ አላማ ቢይዝስ ብሎ አላማ የሚያስደስታችሁ አንድ ቫልዩ ያለው ለሰዎች የሚበረከት ነገር ካለ ያዙት። መጀመሪያ ላይ ስትይዙት እናንተን አይሸትም። ህሊና እንዳመነው ነው የሚሆነው። ስጋ እንደ ፍላጎት አይደለም። ፍላጎት ማለት ለምድ ለብሶ የመጣ እምነት ነው። ፍላጎት ብዙ ሰው ፍላጎቱን ነው። እኔ እኮ እንትን እፈልጋለሁ እንትን። በጣም ጥሩ። ማንም አይፈልግ አለ። መኪና ትፈልጋለህ? ማንም አይፈልጋለህ። ቤት ትፈልጋለህ? ማንም አይፈልጋለህ። መዝናናት፣ እረፍት ትፈልጋለህ? ማንም አይፈልጋለህ። የሚያሸንፈው ግን ያመነ ነው፣ የፈለገ አይደለም። ላመነ ሁሉ ይቻለዋል የሚለውን ቃል እንድትጽፉ ትፈልጋለሁ። ነቂ አይደለን እንዴ? አይደል እንዴ? በችግራችን ጉዳይ እኮ በጣም ነቅተናል። መፍትሄ ነው እንዴ የፈለግነው? የመጀመሪያው ነገር የምንፈልገውን በግልጽ ማወቅ። በደንብ አዳምጡኝ። ተራ ነገር ይመስላል። የምንፈልገውን በግልጽ ባለማወቃችን ምክንያት በዝርዝር በፓሽን በሐሳብ ተኝተን በህልም ራሱ የምናየው አብዛኛው የማንፈልገውን ነገር የማንፈልገው ላይ እናተኩራለን። ብዙ የምንፈልገው ነገር ላይ በማውራት ፋንታ ትንሽ የማንፈልጋትን ነገር አስፍተን ከዛ ያልደውለን ሁሉ እንናገራለን። ማይንድ ላይ ምን ይፈጠራል? የማንፈልገውን በግልጽ ማወቅ ይሆናል ማለት ነው። ምን ትፈልጋለህ ሲባል ልባችሁ ውስጥ ደስ የሚላችሁ ብታረጉት ደስ የሚላችሁ what do you want? ምንድነው የምትፈልጉት ሲባል ግራ ከገባችሁ start with your responsibility። ባላፊነታችሁ ጀምሩ። ልብስና ምግብ አይደል? ቀጥሎ ቤት፣ የራሳችሁ ቤት ኪራይ አላልኩ ማለት ስንት ምሽቶች አለፉ፣ ስንት ሌሊቶች አለፉ፣ ስንት ቀኖች አለፉ። አሁንም ቤት የላችሁም። እንደገና ደግሞ ሶሻል ሚዲያ ትጠቀማላችሁ። ሶሻል ምን ሶሻል ማለት ከማጋር ነው? ሶሻል ጎዳና ላይ ሆናችሁ እንዴት ነው ሶሻል የምትሆኑ? ሰው ያስባል። አፈጻጸም ማጋ ነው፣ ፈጣሪ ቃል ነው። እንዴት ለሚለው መጀመሪያ የራስን ስራ። ብዙ ሰው እንዴት ብሎ ያስባል። መጀመሪያ የምትፈልገው ላይ አተኩር። አንድ ቻሌንጅ ውስጥ መግባት እንችላለን። የምትፈልጉትን በግልጽ አስቀምጡ። አይነቱን፣ መጠኑን፣ ስሜቱን ከማጋር እንደሆነ እንደምታሳኩት ተራ ከትንሽ ነገር ጀምሮ እስከ ትልቅ የምትፈልጉትን በግልጽ አስቀምጡ። ማስተርስ የምትይዙት ለማን ነው? ለማን ነው የምንይዘው? ብዙ ሰው ለምን እንደሚይዝ ታውቃላችሁ? ለማህበረሰቡ ነው። ሊያገለግል አይደለም። ማስተርስ አላት ደስ አይል። ህይወቱ ግን ፐርማነንት ሄድ ዳሜጅ ነው የሚመስለው። ለምን? ፕራክቲካል አይደለማ፣ ኢምፕሊመንት አላደረገውማ። ለዚህ ነው attitude is everything የሚባለው። የሰው ልጅ ዕውቀትን ሰብስቦ አመለካከት ሲጨምርበት የሚገርም ስራ ይሰራል። ምንድነው አመለካከት? ቀና አመለካከት፣ ታላቅ ማሰብ። እሱን አስቀምጡ። ምንም ነገር ደግሞ ካላችሁትና ካስቀመጣችሁት ስትደጋግሙት ትወዱታላችሁ። አለቀ። እናንተ ሆኖ ቁጭ ይላል ማለት ነው። አላማ አስቀምጡ። የምትፈልጉትን በግልጽ ማወቅ። ግልጽ ነው ይሄ። አንዳንዱ በአመት፣ አንዳንዱ በ3 ዓመት፣ አንዳንዱ በ5 ዓመት፣ አንዳንዱ በ10 ዓመት እድሜና ጤና ከሰጠን እናሳካለን። ካልተሳካም ሶኬ መኖር ያለብኝን እየኖርኩ ካልተሳካም እምላችሁ ሁሉንም ነገር አሳክተን አይደለም ማለት ምንሞት። እስከምንሞት ድረስ ግን የምንፈልገውን አውቀን ለዛ ደግሞ መስራት ያለብንን ዲሲፕሊን ሆነን ሰርተን የተሰጠንን ውጤት ተቀብለን እንኖራለን። ሰው እየሰጋ ኖሮ እንዴት ይሞታል?
ልክ ነኝ አይደለሁም እያለ እንዴት ይኖራል? ግጥም አድርጎ አንዴ መወሰን አይሻልም? ከዛ ሌዘር ፎከስድ ትሆናላችሁ የምትፈልጉትን በግልጽ ስታውቁ። ከዛ ይሉኝታም ታቆማላችሁ የምትፈልጉትን በግልጽ ስታውቁ። አይመለከተኝም ማለት ትጀምራላችሁ እንጂ ጓደኞቻችሁ ኑ እንሂድ ወዳሏችሁ ቦታ ሁሉ አትሄዱ። ሰዎች ያደረጉትን ሁሉ አታደርጉም። እናንተ ልትሆኑ ያስቀመጣችሁትን ከዛ በዛ ውስጥ የእናንተና የፈጣሪ ውል እንደሆነ አድርጋችሁ አላማችሁን አስቀምጡ። ከዛ ህልሞች ይኖራል፣ የቤተሰብ ህልም ይኖራል፣ እሱም የምትፈልጉት ነገር ነው። እነዚህን ሁሉ ህልሞች አስቀምጡ። አይነቱን፣ መጠኑን፣ ስፋቱን፣ የሚያስወጣው ወጪ ካለው ወጪውን፣ ስሜቶቹን፣ እነዚህን ሁሉ በግልጽ በዝርዝር አስቀምጧቸው። የምንፈልገውን በግልጽ ማወቅ ይባላል። አሜዚንግ የሚገርም ነገር ነው። ሐሳብ እንዴት ቁስ እንደሚሆን ጭንቅላታችንን ስናስብ እንዴት በሁለት ኒውሮንስ መካከል ሊንክ እንደሚፈጠር ፊዚካል የሆነ ማለት ከዛ እሱ ሲደጋገም እንዴት ፕሮግራሚንግ እንደሚሆን ከዛ እንዴት እንደሱ እንደሚያሳስበን እንደለመደ ጭቅጭቅን የለመደ ከዛ በኋላ ተጨቃጫቂ ሰዎችን ያመጣላቸዋል። ራሱ ቀጥል ይሄን ሱሴን ሀብትም እንዲህ ሱስ ማድረግ ይቻላል፣ ጽድቅም እንደዚህ ሱስ ማድረግ ይቻላል። ስለዚህ ሱሶቻችንን ተሸክመን ነው የምንዞረው በህሊናችን ውስጥ ፕሮግራምድ ሆነው። እሱም ፕሮግራሚንግ ለመቀየር እምነትን መቀየር ማለት ነው። ሃይማኖትን አይደለም፣ እምነቴን፣ ስለ ራሴ ያለኝን እምነት፣ ስለ ህይወት ያለኝን እምነት መቀየር አንደኛው። ሁለተኛው የምንፈልገው ላይ ደጋግመን በወጥነት ማተኮር። ለምትፈልጉት ነገር ምናልባት ምን ላይኖር ይችላል? ማስረጃ ላይኖር ይችላል። ኢቭን ስሜቱ አሁን ላይኖራችሁ ይችላል። ፍላጎቱ አለ ግን አይ ባካ አይሆንም እኮ ዝም ብዬ ራሴን እየዋሸሁት ነው የሚል የሚጋፋችሁ ነገር አለ አይደል? ያለ ምንድነው? ኒውሮንስ የሚያውቁት ምንድነው? ማጣት አለማግኘት ምናምን ያ የምትፈልገው ነገር አይሆንም ባካ በዚህ ምድር ላይ ካላጭበረበርክ አይሳካልህም የሚለው ነገር አለ። እንዲሳካልህ ደግሞ ትፈልጋለህ። ማማረር ሱስ ያልሆነበት ሰው አለ እዚህ ቤት? then you're lucky። ስለዚህ ይሄንን ለመፍታት በመሞከር ፋንታ አዲስ ባዶ የሆነው ህሊናው ጋር ሴሎች እንዲገናኙ ማድረግ። የምትፈልጉትን በግልጽ አውቃችሁ አንድ በዝርዝር ስትጽፉ በ3 ሰከንድ ውስጥ ምን ፔፕታይድስ ዴቨሎፕ ሌላ በግልጽ ስትጽፉ እያለ በየቀኑ በወጥነት ስትደጋግሙ ስታነቡት ስታዩት ስታስቡት ደስ ሲላችሁ እንደዚህ አሳክቼ እንዴ ኦንላይን ላይ የጎረጎራችሁ ስታዩ እያላችሁ ስትለማመዱ አዲስ ፔፕታይድስ እየተገናኙ ይመጣሉ። ከዛ ደጋግሞ ስሜት ስለሆነ ከዛስ እናንተ ስትተውት ምን ያደርጋሉ? ቦዲ ላይ ኢምፓክት ይፈጥራሉ። ከዛ ቦዲ ምን ያደርጋል? ማይንድን ያስገድዷል። ስትወጡ ህሊና ያ ያልከው ነገር ይሄው እያለ ምን ማድረግ ይጀምራል? ማሳየት ይጀምራል። ሰላም ሞልቷል አለ፣ ፍቅር ሞልቷል አለ፣ ጤና ሞልቷል አለ፣ መትረፍረፍ ሞልቷል አለ። ነገር ግን ጭንቅላት ውስጥ ማጣትና ውጥረትን ብቻ የሚያስብ ድህነትን ብቻ የሚያሰላስል የለመደ ህሊና መትረፍረፍን ስታሳዩት አያየው አለኩ። ነገር ግን ምን ያደርገው? አያየውም። ስለዚህ ምን ያደርገዋል? ኢቭን ያማራል። ምን ባክ ምን ዋጋ አለው እንደዚህ እኮ ብታደርግም ዋጋ የለውም እያለ ማየት አይፈልግም። ስለዚህ መርጦ ያያል ማለት ነው። ስለዚህ ፈጣሪ ምድርን እንደ ብፌ ሁሉን ነገር ሙልት አድርጎ ፈጥሯል። ሰዎች ግን ከብፌው ላይ የሚያነሱት የሐሳባቸውን አይነት ነው። ሐሳቦቻችንን ማስተካከል ያለብን ለማ ሲባል ነው? ለራስ ሲባል ነው። ስለዚህ የምንፈልገው ላይ በወጥነት ማተኮር ማለት በየቀኑ ሐሳባችን ውስጥ ከፍላጎታችን ጋር የሚመሳሰል ነገር ብቻ እንዲገባ፣ በተቃራኒው ሌላ ነገር ሲገባ ምን ማድረግ አለብን? ከዚያ መራቅ አለብን።